ባለፉት 9 ዓመታት ፕሮፐር የሆነ ሜንቴናንስ እየተደረገለት አልመጣም። ወደ 6 ባቡሮች ተጨማሪ ወደ አገልግሎት አስገብተናል። ኦልሞስት 80% ባቡሮች ወደ አገልግሎት ማስገባት እንችላለን። ከምስራቅ ብርሃን በየ11 ደቂቃው ከደቡብ ሰሜን ደግሞ በየ12 ደቂቃው ለማድረስ ጥረቶች እያደረግን ነው። በ11 ደቂቃ እና በ12 ደቂቃ በእያንዳንዱ ስቴሽን ባቡር ይደርሳል ማለት ነው። በአብሬጅ በቀን እስከ 50 ሺህ ሰው እያመላለስን ያለ ነው ማለት ነው። የሚፈርስ መስመር የለውም። እንደሚታወቀው የአዲስ አበባ ቀላል ባቡር አገልግሎት መስጠት የጀመረው በፈረንጆች አቆጣጠር 2015 ነው። በዛ ሰዓት ሲጀምር 41 ባቡሮች ይዞ ነው ወደ አገልግሎት የገባው። ይህም ዋና ታሳቢ አድርጎ የነበረው የከተማውን የትራንስፖርት አገልግሎት ለማሳለጥ ታስቦ ነበረ ወደ ስራ የገባውና ከዛ አንጻር የመጀመሪያዎቹ 3 ዓመቶች በቻይና አገር ባለ ካምፓኒ ሸንዘን ሜትሮ በተባለ የቻይና ካምፓኒ ነው አገልግሎቱን የጀመረውና ያው ሁላችንም ያኔ ሲጀምር አብረን ጀምረን ቴክኖሎጂውን ከነሱ እየወሰድን ስራውን ለማስጀመር ይችላል ማለት ነው። ከዛ በኋላ ግን ላለፉት 9 እና 10 ዓመታት በተቆራረጠም ቢሆን አገልግሎት እየሰጠ መጥቷል ማለት ነው። ከዛ አንጻር አሁን ያለበት ሁኔታ ያው እንደሚታወቀው የተወሰነ መዳከሞች አሉ። ምክንያቱም ባለፉት 9 ዓመታት ፕሮፐር የሆነ ሜንቴናንስ እየተደረገለት አልመጣም። አንደኛ የበጀት ችግር ነበረበት። ሁለተኛ ደግሞ የቴክኖሎጂ ትራንስፈሩም ያን ያህል በበቂ ሁኔታ ተደርጓል ብለን ስላላሰብን በዛ ምክንያት እየተዳከመ መጥቶ ነበር አገልግሎቱ። አሁን ካለበት አንጻር ስናየው የሆኑ መሻሻሎች አሉ የተወሰኑ። ባለፈው 2016 መጨረሻ ላይ በ13 ባቡር ነበር የምንሰራው። እሱን አሁን ለማሻሻል ጥረቶች እያደረግን ነው። ከዛም አንጻር አንደኛው የውስጥ አቅምን አሟጣው በመጠቀም ከአገልግሎት ውጭ ነው የነበሩ ባቡሮችን ወደ አገልግሎት ማስገባት ጥረቶች እየተደረጉ ነው። ከዛ አንጻር ወደ 6 ባቡሮች ተጨማሪ ወደ አገልግሎት አስገብተናል። አሁን በ19 ባቡር አገልግሎት እየሰጠን ያለ ነው ማለት ነው። አሁን እያደረግን ያለው ስራ ጥሩና ተነሳሽነት ነው ብለን የምናስበው። ምንም እንኳ ከነበረን ሪሶርስ አንጻር አሁንም ብዙ መስራት የሚጠበቅብን ቢሆንም ግን ፕሮግረሶች አሉ። ማህበረሰቡም በተወሰነ መልኩ ሳቲስፋክሽን ደረጃ ላይ የሚደርስበት ሁኔታ እየተፈጠረ ነው ያለው ማለት ነው። የውስጥ አቅምን በመጠቀም ሰራተኞችን በማነሳሳት ተጨማሪ ባቡሮች ወደ አገልግሎት ለማስገባት ጥረት አድርገን 6 ባቡሮች በዚህ በ2017 በጀት ዓመት 6 ባቡሮች ተጨማሪ አስገብተን 19 ባቡሮች ነው እየሰራን ያለ ነው ማለት ነው። ይሄ ማለት ከእቅድ አንጻር ነው ጥሩ ስታትስ አለን የምልህ እንጂ ካለን ሪሶርስ አንጻር ከ41 ባቡር አሁን 19 ባቡር ነው እየሰራ ያለው። ወደ 22 ባቡር አገልግሎት ላይ አይደለም ማለት ነው። እና በሂደት ይሄ እነዚህ ባቡሮች ጠግኖ ወደ ስራ ለማስገባት ጥረቶች እያደረግን ነው። እንደኛ እቅድ ከ2017 መጨረሻ ድረስ እስከ ሰኔ መጨረሻ የአገልግሎት የሚሰጡትን ባቡሮች ወደ 21 ለማድረስ እቅድ ይዘን እየሰራን ያለ ነው። ከዛ አንጻር አሁን በሚቀሩ 3 ወራት 2 ተጨማሪ ባቡር ወደ አገልግሎት ለማስገባት ጥረቶች እያደረግን ነው ያለ ነው ማለት ነው። የሚቀጥሉትን ባቡሮች 20ዎቹ ባቡሮች እንግዲህ በሂደት ያው ብዙ የሚፈልጉት ዲማንድ ስላለ የስፔር ፓርት ዲማንድ አለ፣ የወርክሾፕ ግንባታ ዲማንድ አለ። እነዚህን ዲማንዶች አሟልተን በሚቀጥሉት 1 ዓመትና 1 ዓመት ተኩል ሙሉ ባቡሮችን ወደ አገልግሎት ለማስገባት ነው እቅድ ይዘን እየሰራን ያለ ነው። በዋናነት ግን አሁን ሜንቴናንሱ ለማካሄድ እያነቀን ያለው የስፔር ፓርት እጥረትና የወርክሾፕ እጥረት ነው። ወርክሾፕ በሲሪየስሊ ያስፈልገናል። ስፔር ፓርት ብናገኝም አንዳንድ ኮምፖነንቶች ተበትነው መስራት ያለባቸው ኮምፖነንቶች በቱልስ ምክንያት መስራት አንችልም። ከዛ አንጻር በዋናነት ወርክሾፕ ያስፈልጋል። በሁለተኛነት ስፔር ፓርት ያስፈልጋል። እነዚህ ሁለቱን ካሟላን ኦልሞስት 80% ባቡሮች ወደ አገልግሎት ማስገባት እንችላለን። እንደ 20% እንኳን በእኛ ቴክኒካል እውቀት ማነስ ምክንያት ሊቀሩ ቢችሉም እንኳን እነሱን ደግሞ ከቻይና መንግስት ወይም ከሌሎች አገራት መንግስት ጋር በመነጋገር የቴክኒካል ሳፖርት የምናገኝበት ሁኔታዎች ለማመቻቸት ጥረቶች እያደረግን ነው እና ከዛ አንጻር ቴክኒካሊ ብዙም ክፍተት ይኖርብናል ብለን አናስብም አሁን ባለው ሁኔታ። ምክንያቱም ላለፉት 9 ዓመታት ቅድም መጀመሪያ እንዳልኩት እዚህ ጋር ያለ ስታፍ አይዘር ቻይና ሀገር ሄዶ ስልጠና ወስዷል ወይ ደግሞ የሸንዘን ሜትሮ የተባለው የቻይና ካምፓኒ ኦፐሬሽን በሚሰጥበት ሰዓት ስልጠና እየሰጠው መጥቷል። ከዛ ውጭ ደግሞ ላለፉት 9 ዓመታት ስራ እየሰራ ስለመጣ ራሱን ኤክስፒሪየንስ እያደረገ እያበቃ የመጣ ስታፍ ነው ያለውና ያን ያህል ሲግኒፊካንት የሆነ የቴክኒክ ችግር ይኖርብናል አናስብም። ግን ቅድም እንዳልኩ አልፎ ሶፊስቲኬትድ የሆኑ ኮምፖነንቶች ላይ እነሱ ሜንቴን ማድረግ ልንቸገር እንችላለን። እነሱን ደግሞ ቅድም እንዳልኩ ሌሎች ሀገሮች ጋር በመነጋገር የቴክኒካል ሳፖርት እንዲያደርጉ በማድረግ መስራት እንችላለን። በዋናነት ግን ደግሜ የሚለው አሁንም የወርክሾፕ እና የስፔር ፓርት ጉዳይ መፈታት አለበት። ስፔሻሊ ወርክሾፕ ካልተፈታ አሁንም ስፔር ፓርት ቢመጣም የማናወጣቸው ባቡሮች አሉ እና ከዛ አንጻር ወርክሾፕ ማሟላት ላይ
ትልቅ ስራ ሊሰራ ይገባል። እኛም እሱን እንደ ቅድ ይዘን እየሰራንበት ነው ያለነው። መጀመሪያ ፕሮጀክቱ ሲጀምር በየ6 ደቂቃው የባቡር በእያንዳንዱ ስቴሽን ይደርሳል ተብሎ አስዩም ተደርጎ ነበር ስራ የተጀመረው። ነገር ግን በነበረን የባቡር እጥረት ምክንያት እሱን ማድረግ አልቻልንም። 2016 መጨረሻ ላይ የነበረን በእያንዳንዱ ስቴሽን የባቡር የመድረስ ሰዓት በምስራቅ ምዕራብ በየ20 ደቂቃው ይደርስ ነበር። በሰሜን ደቡብ ደግሞ በየ15 ደቂቃው ይደርስ ነበር። ይሄን የምልህ ከፕላን አንጻር ነው። አንዳንዴ ፌሌሪቲዎች ሲያጋጥሙ ከዛም በላይ የሚቆይበት ጊዜ አለ። ግን እንደ ፕላን በዚህ ይዘን ነበር ስንሰራ የነበረው። አሁን ወደ 19 ባቡር ከደረስን በኋላ ግን ከምስራቅ ምዕራብ በየ11 ደቂቃው ከደቡብ ሰሜን ደግሞ በየ12 ደቂቃው ለማድረስ ጥረቶች እያደረግን ነው። ኦልሞስት ጥሩ ማችብ እያደረግን ያለ ነው። አሁን ባለው የኦፕሬሽን ስታንዳርድ በ10 ደቂቃና በ11 ደቂቃ በእያንዳንዱ በ11 ደቂቃና በ12 ደቂቃ በእያንዳንዱ ስቴሽን ባቡር ይደርሳል ማለት ነው። በአቭሬጅ በቀን እስከ 50 ሺህ ሰው እያመላለስን ያለ ነው ማለት ነው። ነገር ግን አሁንም ዲማንድ አለ። አሁንም ባቡር ባስገባንለት ቁጥር ሰው የመጠቀም ፍላጎቱ በጣም ሀይ ነው። ስለዚህ በቀን እስከ 140 ሺህ ሰው ማጓጓዝ እንችላለን ብለን ነው አቅድ ይዘን እየሰራን ያለ ነው። ባቡር ቁጥር በጨመርን ቁጥር የተሳፋሪም ቁጥር በዛው ልክ ስለሚጨምር ሙሉ ባቡሮቻችን ወደ አገልግሎት አስገብተን በቀን እስከ 140 ሺህ እስከ 200 ሺህ ሰው ለማጓጓዝ እቅድ ይዘን እየሰራን ያለ ነው። ታይፖቹ ይለያያሉ። ፉርጎ የሚጎትት ሌላ ታይፕ ነው። ይሄኛው ግን ቀላል ባቡር ነው ከስያሜው አንጻር ማለት ነው። ስለዚህ ፉርጎ መጎተት አይችልም። ማክሲመም የሚችለው ሁለተኛ ባቡር ካፕል አድርገህ በየራሳቸው ፓወር እየተጠቀሙ መንዳት ነው እንጂ እንደዚህ እንደ ውጮቹ ሀገር እንደተለመደው ብዛት ያለው ፉርጎዎች ቀጣጥለ ለመሄድ አይቻልም፣ አይሆንም። አንደኛ የፓወርም ችግር ያመጣል። ሁለተኛ የባቡሮቹም አቅም በራሳቸው የራሳቸውን ክብደት ተሸክመው መጎተት እንጂ ሌላ ተጨማሪ ፉርጎ ለመጎተት አቅም የላቸው። ከስያሜው አንጻር ቀላል ባቡር ነው የሚለውና ከዛ አንጻር ማክሲመም ልናደርግ የሚችለው 2 ባቡሮችን ካፕል አድርጎ በየራሳቸው ፓወር እንዲሄዱ ለማድረግ ነው ሊሆን የሚችለው እንጂ ወደ ፉርጎ ዲዛይኑም አያስኬድም። እንደዛ አንድ ተሳፋሪዎቻችን ብዙ ጊዜ ኮምፕሌን ያደርጉ የነበረው የቲኬት መሸጫ ሱቆቻችን ከባቡር ስቴሽኑ መራቃቸው ተሳፋሪዎቻችን እንግልት እያደረሰባቸው ነበር። አንዳንዴም ለመኪና አደጋ የሚያጋልጣቸው ነበር። ስፔሻሊ አንዳንድ ስቴሽኖች ቲኬት ለመቁረጥ ከአስፓልት ተሻግረ የምትቆርጠው ስትመለስ አስፓልት ተሻግረ ነው ወደ ባቡር ጣቢያ የሚደርሰውና እሱ ትንሽ ከትራፊክ አደጋም የሰዎችን እንግልት ከመጨመርም አንጻር በጣም ትልቅ ሮሮ ነበረበት። እኛም ከመልካም አስተዳደር አንጻር ብዙ ወቀሳ ይደርስብን ነበርና እሱን ለማስተካከል ለጊዜው በቴሌብር ክፍያዎችን ጀምረናል። በ5 ስቴሽኖች ለሙከራ ጀምረናልና አይ ቲንክ ለተሳፋሪው ጥሩ እንትን ነው የሚሆንለት፣ ጥሩ አሰራር ነው የሚሆንለትና ተሳፋሪውን ይጠቀመዋል ብለን እናስባለን። በዚህ 5ቶቹ ያለውን ፊድባክ አይተን ሙሉ ስቴሽኖች ላይ የቴሌብር አገልግሎት የምንጀምርበት ሁኔታ ይኖራል ማለት ነው። ኦፊሻል የሆነ ኢንፎርሜሽን ደረሰን የለም፣ ግን ሩሞች ነበሩ። ዞሮ ግን እሱን ምክንያት በማድረግ ጥናቶች ተደርገዋል። ከኛም ቲም ተዋቅሮ ከቻይና መንግስትም የመጡ በባቡር አገልግሎት ኤክስፒሪየንስ ሊሆን ባለሙያዎች መጥተው ጥናት አድርገናል እና ጥናታችን የሚያሳየው የባቡር አገልግሎቱን አሁን ካለበት ችግር አወጥቶ ወደ ኖርማል ካፓሲቲ መመለስ ነው የሚል ጥናታችን የሚያሳየው እንጂ ይፈርሳል የሚል ነገር ጥናቱ እንትን አላደረገም። የብና ኦፊሻልም ጋር ተቀባይነት የለውም። ፕሬዘንትም አድርገን ነበርና ይፈርሳል የሚል በፍጹም የለም። ዝም ብሎ አጉል ሩመር ነው። አንዳንድ ሃይር ኦፊሻሎች መስተካከል አለበት የሚለውን እንትን ይዘው ያው የተወሰነ ነገር መናፈሶች ነበሩ። ስፔሻሊ ማስ ሚዲያ ላይ እንደዚህ አይነት ነገሮች ነበሩ። ዝም ብሎ ግለሰቦች ያነሱት በራሳቸው ሀሳብ ይሄዱበት እንጂ በሃይር ኦፊሻል ደረጃም እንደዛ ይፈርሳል የሚል አይደለም የተነሳው ነገር ኤልአርቲ ወይም የአዲስ አበባ ቀላል ባቡር የሆነ መሻሻል ምክንያቶች ያስፈልጉታል የሚል ነገር የተነሳው። ይሄ ማለት ያው ይሄን ተያዘና እንግዲህ ይፈርሳል የሚል ነገር ተነፈሰ እንጂ ይፈርሳል የሚል አስተሳሰብ የለም። በፍጹም የሚፈርስ መስመር የለውም። የምናሻሽላቸው አንዳንድ መስመሮች ይኖራሉ። ከዚህ ከእግረኛና ከመኪና ማቋረጫ ጋር አንዳንድ መስመሮች የምናሻሽላቸው ነገሮች ይኖራሉ እንጂ አይፈርስም። ወደ ኖርማል ኦፕሬሽኑ ነው ለመመለስ ጥረቶች እያደረግን ያለ ነው። ቅድም እንዳልኩ የባቡር ቁጥርን ከመጨመር አንጻር፣ ወርክሾፕ ከመገንባት አንጻር፣ የተጠናከረ ጥገና ከመስጠት አንጻር ነው ጥረቶች እያደረግን ያለ ነው እንጂ ይፈርሳል የሚል በፍጹም ሀሳብ የለም። የተለያዩ የመንግስትና አካላትም ይሁን የከተማ መስተዳድሩንም ይሁን እርዳታ እንዲያደርግልን ጥረቶች እያደረግን ነው። ስፔሻሊ ከበጀት አንጻር እነዚህ ጥረቶች ከተሳኩልን የሚገባውን በጀት ካገኘን ሁሉንም ባቡሮች ሜንቴን አድርገን ወደ አገልግሎት ለማውጣት ጥረቶች እያደረግን ነው።